ሁለቱ የኒኩሌር ታጣቂ ሀገራት ህንድና ፓኪስታን ወጣለን ያሉ ነው። Pakistan, China, the United States of America and several other countries sharply reacted to the Indian nuclear tests. ኒኩሌር ታጣቂዋ ህንድ ፓኪስታንን አጥቅታለች፣ ፓኪስታን ምላሽ ሰጥታለች። And we want to start with breaking news right now at this hour. ABC News learning that India has fired at least 3 missiles into Pakistan. ጥቃቱም የዓለም አቀፍ መገናኛ ብዙሃን መነጋገሪያ አጀንዳ ሆኗል። India says it has carried out precision strikes on militant sites inside Pakistan and Pakistani-administered Kashmir. ሰሞኑን አብጦ ሊፈነዳ ጫፍ ላይ ደርሶ የነበረው የህንድና የፓኪስታን ውጥረት በዛሬው ዕለት ፈንድቶ አድሯል። ሁለቱ ሀገራት አንዱ ሌላኛውን በሚሳኤል አጥቅተዋል። ሁለቱም ሀገራት ከዚህ ቀደም የተዋጉና የኒኩሌር ታጣቂ ሀገራት መሆናቸው ስጋቱን አኑሮታል። ዛሬ ሌሊቱን ሁለቱ ኒኩሌር ታጣቂ ሀገራት ህንድና ፓኪስታን ወደ አደገኛ ጦርነት ውስጥ ገብተዋል። ህንድ ከዚህ ቀደም በፓኪስታን ታጣቂዎች ዜጎች ተገለውብኛል በሚል አጸፋዊ ምላሽ እንደምትሰጥ ስዝት ከራርማለች። ዛቻው ዛቻ ብቻውን አልቀረም ብቻ ሳይሆን በጥልቀት ወደ ፓኪስታን ግዛት ሳይቀር የዘለቀ የሚሳኤል ጥቃት ሰንዝራለች። ፓኪስታን በአወዛጋቢዋ ካሽሚር ግዛት በፓኪስታን ታጣቂዎች ለተፈጸመው ጥቃት አስፈላጊው ምርመራ በማድረግ እርምጃ ወስዳለው። ነገሩ ከዚህ አልፎ ህንድ እየፎከረች እንዳለችው ወታደራዊ እርምጃ የሚወስድ ከሆነ ግን የኔም እርምጃ እንደሚከተል ወቁልኝ በማለት ስታስጠነቅቅ ከርማለች። በእርግጥ ፓኪስታን የፈራችው አልቀረላትም። አንጀት የረረድብን ብሎ አይቀርም ያለችው ህንድ ዛሬ ሌሊቱን ፓኪስታን ላይ ከባድ የሚባል የወታደራዊ ጥቃትን አድርሳለች። በዚህም ህንድ የእነዚህን ጥቃት ተደራሾች የማሰልጠኛና የመደራጃ ካምፕ ነው ያለችውን አካባቢ በሚሳኤል የደበደበች መሆኑን አስታውቃለች። ፓኪስታንም ተገቢውን አድርጋለሁ ስትል ምላሿን ሰጥታለች። የሁለቱ ሀገራት የውጥረት መንስኤውን የቀጠለችው ሁለቱም ሀገራት የግዛት ይገባኛል ጥያቄ የሚያነሱባትና ለሁለት ተካፍለዋት ያለችው ካሽሚር ግዛት ለሁለቱ ሀገራት መጎራበጥና አሁን ለገቡበት ጦርነት ምክንያት እንደሆነች ይነገራል። ከሁለት ሳምንታት በፊት እነዚሁ በህንድ ቱሪስቶች ላይ ጥቃት አድርሰው ከ20 በላይ ሰዎችን ገድለዋል የተባሉት የፓኪስታን ታጣቂዎች የሚንቀሳቀሱት የፓኪስታን ይዞታ በሆነችው በካሽሚር ክፍል ሲሆን ህንድም አሁን የተመጠነ ጥቃቴን አድርሻለሁ እያለች ያለችው በዚሁ አካባቢ ነው። ነገር ግን የህንድ የሚሳኤል ጥቃት ከካሽሚር ባለፈ በጥልቀት ወደ ፓኪስታን ዋና ግዛት ገብቷልም ነው የተባለው። ህንድ በዚህ የሚሳኤል ጥቃቷም የፓኪስታንን ሚሊተሪ ኢላማ አላደረኩም ይታወቅልኝ ስትል አስታውቃለች። ሆኖም ነገሮች ተካረው ጥቃቱ ወደ ዋናው የፓኪስታን ግዛት ድረስ ዘልቋል። የፓኪስታን ጦር ኃይል ህንድ 6 ቦታዎች ኢላማ አድርጋ ጥቃቷን የሰነዘረች መሆኑን አስታውቋል። በመጀመሪያዎቹ የተወሰኑ ሰዓታት ተደናግጣ የነበረችው ፓኪስታን ጥቃቱ ከደረሰባት በኋላ በሷ በኩል አጸፋዊ ምላሽ የሰጠች መሆኑን አስታውቃለች። በፓኪስታን በኩል ድል ቀንቶናል በሚል የድል ብስራት እየተዘመረ ይገኛል። ገና በቅጡ ጦርነቱ ሳይጀመር በካሽሚር ድንበር ጥበቃ ላይ የነበሩ የህንድ ወታደሮች እጃቸውን ሰጥተዋል ስትል ፓኪስታን አስታውቃለች። ፓኪስታን 5 የህንድ ተዋጊ አውሮፕላኖችን መትቼ ጥያለሁ በማለት ፓኪስታን ዜጎቿን እንኳን ደስ ያላችሁ ስትል ተደምጣለች። ሁለቱ ሀገራት ኒኩሌር ታጣቂ ሀገራት በመሆናቸው ነገሮች አሁን ባለው ሂደት ከቀጠሉ ወደ ኒኩሌር ጦርነት ሊያመሩ ይችላሉ በሚል ስጋቶች ንረዋል። ከአሜሪካ እስከ ቻይና ድረስ የሁለቱን ሀገራት መሪዎች አደብ ግዙ እያሉ ይገኛል። በዋይት ሃውስ ኦቫል ኦፊስ ሆኜ ነው የሁለቱን ሀገራት ጦርነት መፈንዳት የሰማሁት ያሉት ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ለዓመታት ጦርነት ውስጥ የነበሩ መሆኑን አመላክተው አሁን መልሶ ይህንን የጦርነት ታሪክ መስማት አሳፋሪ ነው ሲሉ ተደምጠዋል። አሁን በሁለቱ ሀገራት መካከል የፈነዳውን ድንገተኛ መጠቃቃት ተከትሎም ዓለም አቀፍ በረራዎች አቅጣጫቸውን እየሰረዙ ይገኛል። የዚህ ሁሉ የሁለቱ ሀገራት የጸብ ምንጭ የሆነችው ካሽሚር ግዛት ናት። ይህች ግዛት ለህንድና ለፓኪስታን የተቀበረ ፈንጅና የሁልጊዜም የጸባቸው ምንጭ እንድትሆን ያደረገው የቀኝ ግዛት ነው። ሁለቱ ሀገራት እንዳሁኑ ነጻ ሀገር ከመሆናቸው በፊት በእንግሊዝ ቀኝ ግዛት ስር ነበሩ። እንግሊዝ እንደ አውሮፓውያን አቆጣጠር በ1947 ሁለቱን ግዛቶች ለሁለት ከፍላ ስትወጣ ህንድ፣ ፓኪስታንና ቻይና የሚገናኙባት ካሽሚር ግዛት ግን ግልጽ የሆነ የግዛት ክፍፍል አልነበራትም። እናም ነገሮች እየዋሉ እያደሩ ሲሄዱ የግዛት ይገባኛል ጥያቄዎች መነሳት ጀመሩ። ብዙ ሲነገር አይሰማም እንጂ በዚህ የካሽሚር ግዛት ክፍፍል ውስጥም ህንድና ፓኪስታን ብቻ ሳይሆኑ ቻይናም እንዳለችበት ይነገራል። እናም በአሁኑ ጊዜ ክልሉ በሁለት ዋና ዋና ክልሎች የተከፈለ ሲሆን በህንድ የሚተዳደረው ጃሙና ካሽሚር ብሎም በፓኪስታን የሚተዳደር አዛድ ካሽሚርና ጊልጊት ባልቲስታን የተባሉ ናቸው። በቻይና የሚተዳደሩ የካሽሚር አካባቢዎች ቢኖርም በዚያ አካባቢ የሚሰማ ምንም አይነት ድምጽ የለም። ካሽሚር በሰንሰለታማ ተራራዎችና ሸለቆች የተሞላች በቱሪስቶች አብዝታ የምትመረጥ አካባቢ እንደሆነ ይነገራል። በተለይ በህንድ አቅጣጫ ያለው ካሽሚር በመሰረተ ልማቱ በእጅጉ የለማ በመሆኑ ቱሪስቶች አብዝተው ይመላለሱበታል።
ባህላዊ ዕደ ጥበብ፣ ልዩ ልዩ ምግቦች፣ የአካባቢው ባህላዊ ሙዚቃ፣ ፌስቲቫሎች ብሎም የአካባቢው መልክዓ ምድር የብዙዎችን ቱሪስቶች ትኩረት የሚስቡ ናቸው። ሆኖም በፓኪስታን ካሽሚር አቅጣጫ የሚንቀሳቀሱ ታጣቂዎች ብዙውን ጊዜ ወደ ህንድ ካሽሚር ግዛት ሰርገው በመግባት ተኩስ ይከፍታሉ፣ ብሎም ፈንጂዎችን ሳይቀር ይጠምዳሉ። ታዲያ ይህንን ጉዳይ በተመለከተ ፓኪስታን እነዚህኑ ታጣቂዎች አደብ እንድታስገዛ ህንድ ሁልጊዜም ደጋግማ ጥያቄዎችን ስታቀርብ ቆይታለች። ፓኪስታን በአንጻሩ እነዚሁ ታጣቂዎች ከሷ ቁጥጥር ውጭ የሆኑ አማጽያን አድርጋ ስትገልጻቸው ይሰማል። በህንድ በኩል የታጣቂዎቹን ጉዳይ የፓኪስታን ሴራ ነው በሚል እንጂ ከመንግስት ቁጥጥር ውጭ ናቸው የሚል እምነት የለም። በዚሁ ለዓመታት በውጣ ውረድ ውስጥ በቆየ እነዚሁ ታጣቂዎች ጉዳይ መሃል ግን ከሳምንት በፊት በአካባቢው ጉብኝት ላይ በነበሩ የህንድ ቱሪስቶች ላይ ጥቃት ይፈጸማል። ጥቃቱን የፈጸሙት ደግሞ መነሻቸውን የፓኪስታን ካሽሚር ያደረጉ ታጣቂዎች ነበሩ። በዚህም 26 ሰዎች ሞቱ። ህንድም ክፉኛ ተቆጣች። በአፋጣኝ አጸፋዊ እርምጃ የመውሰድ መሆኑን ይታወቅልኝ ስትል ህንድ አስታወቀች። ህንድ ከዚሁ ዛቻዋ ቀደም ብሎ የዚህ ድርጊት ፈጻሚ የሆኑ ታጣቂዎች ተላልፎ ይሰጡ ስትል ፓኪስታንን ጠይቃ ነበር። ለዚሁ ጥያቄ ፓኪስታን ምላሽ የነበረው የለምን ሲደረግ የሚል ነበር። እንዲያ ከሆነማ ጉዳይ ታጣቂዎች ብቻ ሳይሆን የፓኪስታን መንግስት እጅም ጭምር አለበት ያለችው ህንድ ቀን ቆርጣና ሂሳቧን ሰርታ ከባድ የሚባል ወታደራዊ ምትን በፓኪስታን ላይ አደርሳለች። አሁን የተፈጠረው ክስተት በርካቶችን ክፉኛ አስደንግጧል። ነገር ግን ስጋቱን ያናረው ጉዳይ ሁለቱም ሀገራት ኒኩለር ታጣቂዎች መሆናቸው ነው። አገራቱ በቆየ አደገኛ ጦርነት ውስጥ ያለፉም ናቸው። እርስ በርሳቸው ያላቸው ጠላትነትም ከፍ ያለ እንደሆነ ይነገራል። ሁለቱ ሀገራት እስከ ኒኩለር መታጠቅ ያደረሳቸው ይህ እርስ በርሳቸው ጠላትነት ነው። ሁለቱ ሀገራት ኒኩለር መታጠቃቸውን ይፋ ካደረጉ በኋላ መቼ ኒኩለርን እንደሚጠቀሙት ጭምር ህግን ተግባራዊ አድርገዋል። ከፓኪስታን አንጻር ሲታይ በህዝብ ብዛትም በኢኮኖሚም በእድገቷም ሆነ በወታደራዊ አቅሟ በከፍተኛ ደረጃ ልቃ የምትገኘው እኔ በሌሎች አካላት የኒኩለር ጥቃት ሲደርስብኝ ለዚሁ ጥቃት ምላሽ ከመስጠት ውጭ አስቀድሜ ኒኩለርን የምጠቀምበት ሁኔታ አይኖርም የምትለው ህንድ ናት። ይህም የፖሊሲ ኦፍ ነን ፈርስት ዩዝ ኦፍ ኒኩለር ዌፐን ሲሆን በወታደራዊ አቅሟ ክንድ ያነሰችው ፓኪስታን ግን ይሄ ህግ የላትም። እንዲያውም በማናቸው ሰዓት ኒኩለርን የመጠቀም ህግ ያላት እንደሆነ ይነገራል። ፓኪስታንም ሆነ ህንድ የኒኩለር ትጥቃቸውን ተከትሎ የተለያየ ህግን ሲከተሉ ያላቸውን ወታደራዊና ኢኮኖሚ አቅምን ታሳቢ ያደርገው እንደሆነ ይነገራል። በሁለቱ ሀገራት የሚወጡ ወታደራዊ አሃዞች የሚያሳዩት በወታደራዊ ትጥቅ ዙሪያ ህንድ ከፓኪስታን በእጅጉ የላቀች ሀገር መሆኗ ነው። የሁለቱ ሀገራት ወታደራዊ አቅም ከወታደራዊ በጀት አንጻር ሲታይ ህንድ ከፓኪስታን በ9 እጥፍ የሚበልጥ በጀትን እንደምትመድብ መረጃዎች ያመላክታሉ። ባለፈው የፈረንጆቹ ዓመት ህንድ ለዚሁ ዘርፍ 86 ቢሊዮን ዶላር ስትመድብ ፓኪስታን በአንጻሩ በዚያው ተመሳሳይ ወቅት የመደበችው በጀት 10 ቢሊዮን ዶላር ብቻ ነው። ይኸው እንግዲህ ከበጀት አንጻር ብቻ ነው። Nearly 9 times more than Pakistan's. Last year, New Delhi spent $86 billion on its military, compared to about $10 billion by Islamabad. ዞሮ ዞሮ ሁሉም ነገር ከበጀት የሚመነጭ በመሆኑ ሌሎች ወታደራዊ አቅሞችም ከዚሁ ጋር ተያይዘው የሚሄዱ ናቸው። ህንድ 40,000 ታንኮች ሲኖሯት ፓኪስታን በአንጻሩ ያሏት የታንክ ብዛት 10,000 ብቻ ናቸው። የ4 እጥፍ ልዩነት በመካከላቸው አለ እንደማለት ነው። ሁለቱ ሀገራት በአየር ኃይልም እንዲሁ በባህር ኃይልም ፈጽሞ የሚገናኙ አይደሉም። ህንድ 2 ግዙፍ አውሮፕላን ተሸካሚ የጦር መርከቦች ሲኖራት ፓኪስታን ምንም አይነት የጦር መርከብ የላትም። ባህር ጠላቂ የጦር መርከቦች በህንድ እጅ ያሉ ሲሆን በፓኪስታን እጅ ግን አይገኙም። ህንድና ፓኪስታን ጦርነቱ ሲገቡ ይህ መጀመሪያቸው አይደለም። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ አካባቢም ሁለቱ ሀገራት እጅግ ደም አፋሳሽ በተባለ ጦርነት ውስጥ አልፈዋል። ህንድ ባላት ወታደራዊ አቅም በፓኪስታን ላይ ወታደራዊ በላይነቷን በማሳየት ጦርነቱ መጠናቀቁ አይዘነጋም። ይህም ሽንፈት ፓኪስታንን ክፉኛ ሲያስቆጭ እንደ እግር እሳትም ሲያንገበገባቸው ኑሯል። አሁን ሁለቱ ሀገራት ወደ አቻ ወታደራዊ ሚዛን ያመጣቸው ሁለቱ ሀገራት ኒኩለር መታጠቃቸው ሲሆን በሌሎች ወታደራዊ አቅሞች በህንድ በብዙ እንደተበለጠች የምታውቀው ፓኪስታን ብቸኛ የወታደራዊ ኃይል ሚዛን ማስጠበቂያዋ ኒኩለር መሳሪያዋ ነው። አሁን አደገኛ የኒኩለር ስጋት የበለጠ ጎልቶ የሚታየው ከህንድ አንጻር ሳይሆን ከፓኪስታን አኳያ ነው። ፓኪስታን በሌሎች ወታደራዊ አቅሞች ህንድ ላይ ልደርስባት እንደማትችል ስታረጋግጥ ዋነኛ የትኩረት አቅጣጫው አድርጋ የሰራችው የኒኩለር ጦር መሳሪያን ነው። በዚህ መሰረትም የፓኪስታን የኒኩለር ተሸካሚ ሚሳኤሎች የተሰሩት የህንድን ርቀት ታሳቢ በማድረግ እንደሆነም መረጃዎች ያሳያሉ። ኒኩለር ታጣቂ ሀገራት ኒኩለርን በሁለት መልኩ ያዘጋጃሉ። አንደኛው አድማሱን ያሰፋ ጥፋት በሚያደርስ መልኩ ሲሆን፣ ሌላኛው ደግሞ ውስን ቦታዎችን ብቻ ለይቶ ለማጥቃት የሚውል የኒኩለር አይነት ነው። ውስን ቦታ ብቻ ለይቶ የሚያጠቃ የኒኩለር አይነት በአጭርና መካከለኛ ርቀት ሚሳኤሎች ላይ የሚገጠም ሲሆን ሊያጠቃ የሚችለውም ውስን ኢላማዎችን ብቻ ነው። ከዋናው ኒኩለር የሚለየው በሚያደርሰው ጉዳት አድማስ መጠን እንጂ ባለበት ቦታ የሚያደርሰው ጥፋት ግን ከዋናው የሚለይ አይደለም። የአይነቱ ውስን ቦታዎችን ብቻ ታሳቢ አድርጎ የሚዘጋጅ አሊያም የሚሰራ ኒኩለር ታክቲካል ኒኩለር በመባል ይታወቃል።
በወታደራዊ ዘርፍ ያሉ መረጃዎች እንደሚያመላክቱት በዚህ በኩል ፓኪስታን ከህንድ የተሻለ አቅም እንዳላት ይነገራል። በቅርቡ ብሉምበርግ ባሰራጨው ዘገባ መሰረት ፓኪስታን ለአነስተኛ የጦር ቀጠና ጥቅም ላይ የሚል ታክቲካል ኒውክሌር ዌፐንስ በርከት አድርጋ ታጥቃለች። ይህም የሁልጊዜ ደመኛ ናት የምትላትን ህንድን ታሳቢ ባደረገ መልኩ የተዘጋጀ እንደሆነ ይነገራል። እዚያም ነው የሁለቱ ሀገራት ጦርነት በድንገት ወደ ኒውክሌር ጦርነት ሊያመራ ይችላል የሚለው ስጋት ከፍ ብሎ የተደመጠ የሚገኘው። አበቃን። ሰናይ ጊዜን ተመኘን።